በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ወይም በዩኔስኮ በማይዳሰስ ባህላዊ ቅርስነት የተመዘገበውን የወላይታ ብሔር የዘመን መለወጫ የጊፋታ በዓልን በደማቁ ለማክበር ዝግጅት መደረጉ ተገለጸ። የወላይታ ሶዶ ከተማ ወጣቶች በዓሉን ለማክበር የሚመጡ እንግዶችን በሰላማዊ መንገድ ተቀብሎ ለማስተናገድና የወላይታን ባህልና ታሪክ ለማስተዋወቅ ዝግጁ መሆናቸውን አስታውቀዋል። ነህሚያ ገነቱ ዝርዝሩን አጠናቅረዋለች። ከጨለማ ወደ ብርሃን ከአሮጌው ወደ አዲሱ ምዕራፍ የሚሻገሩበትና የፍቅር የእርቅ እንዲሁም የአንድነት ተምሳሌት የሆነው የወላይታ ብሔር ዘመን መለወጫ የጊፋታ በዓል በደማቅ ሁኔታ ለማክበር ዝግጅቱን ተጠናቆ ቀኑን በመጠባበቅ ላይ ነው። ጊፋታ ማለት መጀመሪያ ማለት ሲሆን በዓሉ ከአዲስ ዓመት መባቻነቱ ባሻገር የተጣሉ የሚታረቁበትና ማህበራዊ መስተጋብሮች ይበልጥ የሚጠናከሩበት በመሆኑ በብሔሩ ተወላጆች ዘንድ በከፍተኛ ጉጉት የሚጠበቅ ታላቅ በዓል ነው። የዘንድሮውን አከባበር ልዩ የሚያደርገው በዓሉ በቅርብ ወራት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በዓለም የማይዳሰሱ ቅርስነት መመዝገቡ ነው። ይህ ታሪካዊ ክስተት ለበዓሉ ድርብ ድምቀትና ኩራት መላበሱን የአካባቢው ተወላጆች በደስታ ገልጸዋል። ጊፋታ በወላይታ በጣም ተጠባቂ በዓል ነው። ዘመን መለወጫ እና በጉጉት እየጠበቅን ያለነው በዓል ነው። ወጣቱ በጣም ተዘጋጅቷል። በአለባበስ እንግዳን በመቀበል ከተማው ደግሞ እጅግ በጣም ሰላሙን የጠበቀ ከተማ ነው። እንግዶች ስለሚመጡ አካባቢያችንን ውብ በማድረግ በድንጉዛው ደምቀን ከኛ የሚጠበቀውን ነገር ሁሉን በማድረግ ዝግጅቱን ከወዲሁ ጀምረናል። እንግዲህ ቆንጆ የሆነ በዓል ነው ያለን። ያን በዓል ደግሞ ወጣቱ ባለድርሻ ስለሆነ ያንን የማስተዋወቁን ድርሻ እኛ ይዘን ለመስራት ዝግጅታችንን ጨርሰናል። ለዚህ ታላቅ አገራዊና ዓለም አቀፋዊ በዓል በቂ ዝግጅት ማድረጋቸውን የገለጹት ነዋሪዎቹ ወደ አካባቢው ለሚመጡ እንግዶች ተወዳጅ የሆኑትን የወላይታን ባህላዊ ምግቦችን ማስተዋወቅና መመገብ ዋነኛ ድርሻቸው እንደሆነ ይናገራሉ። ወላይታ ውስጥ ባህላዊ ሆኖ ማይወደዱ አንድም የምግብ አይነቶች የሉም። ከነሱ ውስጥ እንግዲህ በሁሉም ዘንድ የሚታወቅ እኛ ባነግራቸውም ተመልካቾች የሚያውቁት የወላይታን ስፔሻል በሆነው ዳጣችን ቁርጥ ስጋችንን ነው ምጋብዘው። ሙቾ አለ፣ የተለያዩ ምግቦች አሉ። ግን ያው እንዳያመልጣችሁ ለማለት እንፈልገው ቁርጥ ስጋችንን ነው። ህዝቡም ምግቡ በጣም አሪፍ ነው። መተው ከኛ ጋር በጋራ ምግቡን፣ ባህሉን፣ ሀያያ ለኬውን የወጣቱን አንድነትን መጥቶ እንዲያዩ ጋብዛቸዋለሁ። ባህላዊ ሴትን ማስቀጠል የዱላ ቅብብሎሽ መሆኑን የጠቀሱት አስተያየት ሰጪዎቹ ቀደምት አባቶች ጠብቀው ያቆዩትን የወላይታን ብሔር ማህበራዊና ታሪካዊ እሴቶች ለቀጣዩ ትውልድ ለማስረከብ በትኩረት እየሰሩ መሆናቸውን አስገንዝበዋል። እንግዲህ ከዚህ በኋላ ያለው ከአባቶች ጀምሮ የመጣውን እኛ አሁን ላይ ደርሰናል። በእኛ ጊዜ ደግሞ ለቀጣይ ትውልድ ማስተላለፍ ያለብን እኛው ነንና የሁሉም ኃላፊነት ነው። የሁሉም የወላይታ ተወላጅ ወጣቶች ኃላፊነት ነውና ባህሉን ቅርሱን እንዳለ ሆኖ ለሁሉም ለማድረስ ሁላችንም የድርሻችንን መወጣት አለብን። እዚህ የመጣው እንግዳ ባህሉን በደንብ አይቶ እንዲሄድ ሰላሙ እጅግ በጣም የተጠበቀ እንደሆነ እና ደግሞ እዚህ ያሉት የሶሻል ሚዲያ የሚሰሩ ሰዎችም ካሁኑ ፕሮሞት በማድረግ በቃ እዚህ መጥተው ሀገሩን በደንብ እንዲያዩ ፍጹም ሰላም የሰፈነበት ከተማ እንደሆነች ማሳየት እንፈልጋለን። በመጨረሻም በበዓሉ ላይ ለመታደም ወደ ውቧ ወላይታ ሶዶ ከተማ የሚመጡ እንግዶች ደህንነታቸው ተጠብቆ በዓሉን በሰላምና በደስታ አክብረው ወደ መጡበት እንዲመለሱ የማድረግ ሙሉ ኃላፊነት እንዳለባቸው ነዋሪዎቹ አክለው ገልጸዋል። እኛ በቤታችን የምናከብረውን የዓለም ሕዝብ አውቆ ያንን ከኛ ጋር እንዲያከብር ከሌላ ቦታ መጥቶ እንዲያከብር ባህላችንን ቆንጆ የሆነ አመጋገብ ስርዓታችንን አለባበስ ስርዓታችንን ለዓለም ሕዝብ እንዲያውቁ መደረጉ ያ ትልቅ ነገር ነው ለኔና እኔ በጣም ነው ደስ ያለኝ። ያንን ደስታ ደግሞ ከሌላ ቦታም ፈልሶ የሚመጡትን ከኛ ጋር ለማክበር ከአጎራባች አካባቢዎች የሚመጡትን
እንኳን ደህና መጣችሁ አሹ ሰሩ ሂደታ ብለን ተቀብለን ከነሱ ጋር ጊፋታን ለማክበር ለኛ ድርብ ደስታ ከመሆኑ አንፃር ልዩ ዝግጅት አድርገናል። ወላይታ ሶዶ ያሉ ወጣቶች አባቶችም ሊሆን ይችላል ሁሉም በጋራ ሆነን የሚመጡ እንግዶችን እንግዲህ በዩኔስኮ ስለተመዘገበ ኢንተርናሽናል የሆነ ባህል ነው። ኢንተርናሽናል ሆኗል። በዓለም ደረጃ ከተለያዩ አገራት ይመጣሉ ከኢትዮጵያ ውስጥም ከኢትዮጵያ ውጭም ሀገራችንን በደንብ አድርገን ለህዝቡ ፕሮሞት ማድረግ አለብን። የሰላም የፍቅር ሀገር እንደሆነች ባህላችንም እጅግ በጣም የሚያምር እንደሆነ ለህዝቡ ማሳየት አለብን። ከወዲሁ የተዘጋጀን ነው። ሰከሪያ ዛባያለ ቆማዮ ካባይ መንጋጋውም ሞዶ ጋግናው ዮ ኤሳዮ ትዲኪዮ ኤራይ ኡቲ ፍርዲዮ ኩዋይ ኩዋን ሹኪዮ ሳንጋይ ሶሪዮ ኤሳይ ሶአን ፓላዮ ጋና ወላይቶ ግፋታዮ የመንግስት የሥራ ኃላፊነትን ለግል ጥቅም ማገባበያ በማድረግ ህዝብን በታማኝነት ከማገልገል ይልቅ ላልተገባ ጥቅም ባለጉዳይን የሚያንገላቱት አካላትን ድርጊት ጊዜው የነሱ ነው ብሎ በዝምታ መተው የለብንም። ብር ካልሰጠ ጉዳይ አይፈጸምም፣ ፋይልህ አልተሟላም፣ ጉዳይህን ህግ ይዞታል ወይም ሰነድህ ጠፍቷል የሚሉ ሰበቦች የብዙ ባለጉዳዮች የዘውትር የሙስና ቅሬታዎች ናቸው። ነገር ግን በእንደዚህ አይነት አድሎና እንግልት በሚፈጽሙ የሥራ ኃላፊዎችና ሰራተኞች ላይ ህጋዊ ቅሬታና ክስ ማቅረብን በተመለከተ የኢትዮጵያ ህግ ምን ይላል? መብታችንስ ምንድን ነው? ትውን ዘለቀ ጉዳዩን በትንታኔ ታስመለክተናለች። ዜጎች አገልግሎት የማግኘት ህጋዊ መብታቸውን ለማስፈጸም ወደ ተቋማት ሲያመሩ ቀላል ጉዳዮች በአሰራር መስተጓጎልና ባለጉዳዮች ከቢሮ ወደ ቢሮ ሲመላለሱ በተደጋጋሚ ይስተዋላል። ይህም ባለጉዳይ ማጉላላትና ጉዳይን ማወሳሰብ በአገልግሎት አሰጣጥ ላይ የሚያሳድረውን ተጽዕኖ ጥያቄ ውስጥ ያስገባል። አንድ ዜጋ የሚያቀርበውን ጉዳይ በቀላልና በፍጥነት ከመፍታት ይልቅ በቢሮ አሰራር ወይም በኃላፊዎች አያያዝ ምክንያት ጉዳይን ማወሳሰብ ማዘግየት ባለጉዳይ ከቢሮ ወደ ቢሮ መመላለስ ወይም ላላስፈላጊ ችግር ማጋለጥ እንደሆነ የወላይታ ሶዶ ከተማ ፍትህ መምሪያ ከፍተኛ አቃቤ ህግ አቶ ዘላለም ጌታ ገልጸው ይህም በህግ አግባብ በግልጽ የሚያስጠይቅ እንደሆነ ያብራራሉ። አንድ ጉዳይን መፈጸም ያለበት ስታንዳርድ አለ። ከዛ ስታንዳርድ ውጪ ባለጉዳዩ ማሟላት ያለበትን ነገር አሟልቶ መጥቶ ይያለ ጉዳይ ፈጻሚውም ደግሞ መፈጸም የሚችልበት ሁኔታዎች ጊዜም ሊሆን ይችላል፣ አስፈላጊ ማቴሪያሎች ሊሆን ይችላሉ። እንደዛ በሙሉ ተሟልቶ ይያሉ ከቅልቡና ውጪ ሆኖ ጉዳይ እንዲውላላ ወይ ጥቅም በመፈለግ ወይ ሌላው ተቃራኒው ወገን ለመርዳት ሲፈልግ ጉዳይን ማጓተት ሲፈልግ መሀል ላይ የሚፈጠረው ነገር ጉዳይ ማጉላላት ወይም ባለ ጉዳይ ማጉላላት ወይ ጉዳይን ማጓተት ይባላል። እነዚህ በሚመለከት እንግዲህ ህጉ በግልጽ የሚያስቀምጣቸው ነገሮች አሉ። አንደኛ ጉዳይን በሚያጓትትበት ጊዜ ህጉ እነዚህን ለማረም የተቀመጠ ህግ አለ። ለምሳሌ በወንጀል ህግ ካየን ጸረ ሙስና ወንጀልን ለመከላከል የወጣ አዋጅ ቁጥር 881 ህዝባር 2015 አንቀጽ 16 ላይ በ18 ላይ በግልጽ ተደንግጎ እናገኛለን። ባለጉዳይን ጉዳይ በህግ ስለተያዘ ያልቅልህም በማለት በግዴለሽነት ላለመፈጸም ምክንያት መፍጠር ህጋዊ የሆነ አገልግሎት አሰጣጥን ለማስተጓጎል ህግን ያለ አግባብ ተገን ያደረገ ምክንያት እንደሆነ ባለሙያው ያስረዳሉ። አንዳንዴ ደግሞ ከቅን ልቦና ውጪ ሆኖ ያንን ግለሰብ ለመጉዳት ወይ ላለማስተናገድ ሲፈልጉ ይህን ጉዳይ ህግ ይዞታል የሚሉ አካላት አሉ። ምክንያቱም እዚህ አንድ ሰው በጣም ትኩረት አድርጎ የሚከታተልና የነቃ ማህበረሰብ ሲፈጠር መከላከያ መንገስ ያጡ ህግ ይዞታል የሚባለው አለ። እውነትም ህግ ሳይዝም ህግ የያዘው ጉዳይ ሲሆን አዎ ህግ የሚይዛቸው ጉዳዮች አሉ። ለምሳሌ አንድ መሬት ክስ ተጀምሮ ያግለሰብ ክስ ጀምሮ ወይ ሶስተኛ ወገንም ክስ ጀምሮ ያንን ይዞታ ያሳግዳል እንዳይሸጥ ለሶስተኛ ወገን እንዳይተላለፍ ሲደረግ እዚህ የተጀመረው የሆነ ፍርድ ቤት ላይ የተጀመረው ክስ የመጨረሻ እልባት ወይ ውሳኔ እስከሚያገኝ ወይ ይፈጸም እስከሚባል ድረስ ያ ቦታ ላይ አሳደራ ካሉ ወይም እሱ የሚከታተልበት ግለሰቡ የሚከታተልበት ተቋም መፈጸም አይችልም። ህግ መጀመሪያው ፖሊስ ላይ ወንጀል ሲሆን ፍትሐብሔር ሲሆን ከፍርድ ቤት ላይ ነው የሚጀምረው። ስለዚህ ፖሊስ ላይ ያልደረሰ ወይ ፍርድ ቤት ያልደረሰ ጉዳይ ህግ ይዞታል አይባልም።
ተገልጋይ ህጋዊ መብቱን ለማስፈጸም ወደ መንግስት ተቋም ሲያመራ ጉዳዩ በተገቢው ጊዜና በህጋዊ አሰራር እንዲፈጸምለት ይጠይቃል። ነገር ግን ተገቢውን አገልግሎት ካላገኘና ቅሬታው ካልተፈታ በተቋሙ የቅሬታ አቀባበል አካል በበላይ ኃላፊ ወይም በሚመለከተው የቁጥጥር አካል ደረጃ በደረጃ ማቅረብ ይችላል። ማህበረሰባችን አንድ ባለሙያ እንግዲህ አንድ ተቋም ላይ 50 ባለሙያ 150 20 10 ሊኖር ይችላል። ግን አንድ ባለሙያ በፈጸመው ስህተት ሁሉንም ባለሙያን የሚፈርጅበት ሁኔታ ይፈጠራል። ከዛም አልፎ ደግሞ ዘሎ ወደ ክስ የሚሄድበት ሁኔታ ይፈጠራል። ነገር ግን እያንዳንዱ ባለሙያ እያንዳንዱ ግለሰብ የሚጠየቅበት አስተዳደራዊ ህግ እዛው ተቋም ላይ ያለ አለ። አሁን ለምሳሌ ፐብሊክ ሰርቫንት ላይ የሚመራው ማንኛውም ማዘጋጃም ሆነ ፋይናንስ ሆነ ሌላው ከህግ ሙያ ብቻ ከጤና ሙያ ውጪ እነዚህ ስፔሻሊ ያሉ ተቋማት አሉ። አሁን የኛ ለምሳሌ አቃቤ ህግ አስተዳደር መመሪያ አለ። ከዛ ባለፈ ቀጥታ እኔን መክሰስ ይችላል። ጉባኤ ለጉባኤ እንዲቀር ዘላለም በጉባኤ የሚመራ ተቋም ነው የኛ ተቋም። እንግዲህ የፍትህ ተቋም ላይ ፍትህ መምሪያ ውስጥ ያለ ንዑስ ጉባኤ አለ። በንዑስ ጉባኤ ደረጃ እኔን ከሶን ቀጥታ በዲሲፕሊን እንዲቀጣ ማድረግ የሚችልበታል። ከመጀመሪያው ከአስተዳደራዊ መጀመሪያ ላይ ማስጠንቀቂያ አንስቶ ከስራ እስከ መባረር ከስራ ከመባረር አንስቶ አሁን ቀደም ባልኩት በጸረ ሙስና አዋጁ መሰረት መቀጣል መታሰር እስከሚችልበት አንድ ግለሰብ እኔን እስከ ማሳሰር መሄድ የሚችልበት ሁኔታዎች አሉ። ህብረተሰቡን ለማገልገል የተቀመጠ ማንኛውም ተቋም ወይም ግለሰብ በተሰጠው የሙያ ግዴታ እንዲያገለግል መልእክት ያስተላለፉት የህግ ባለሙያው ተገልጋይም አገልግሎቱን የማግኘት መብቱን በህጋዊ መንገድ እንዲጠቀም መክረዋል። እኔ ራሴ ማገለግለውን ማህበረሰብ እውነት የሚገባቸውን መስጠት ከቻልኩኝ ሌላው አቃቤ ህግ ተቋም ላይ ያለው አቃቤ ህግ ሆነ ሌላ ቦታ ያለው አቃቤ ህግ በሙሉ ባይሰጥ ነገ ላይ አንድ ፍሬ ያፈራለሁ። መጀመሪያ ራሴን አፈራለሁ። ለዚህ ማህበረሰብ የቆመ አንድ አቃቤ ህግ ከዚህ ማህበረሰብ ሙስና የማይቀበል ከዚህ ማህበረሰብ መካከል አድሎ ማይፈጽም አቃቤ ህግ ሆኜ ሲፈጠር ሌላውን አቃቤ ህግ በቅርቡ ፈጥራለሁ።